ሰዎችን ቆሜ ላይክ ጠበቃ መሆን የምከራከር ሰው ነኝ አይደለም። እኔ ራሴ ማንትራፊክ እንደዛ ሰራ ላይክ ሰው ላመጣ ለውጥ ይቀር ማለት ነው። እና ላይክ ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም እያልኩ አሁን ትንሽ ልጅ አይደለሁም። አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ። በሰላም ደርሼ ደግሞ እዚህ ሀገር ላይ ገብቼ እንደ ማንኛውም ስደተኛ እየተማርኩኝ ነው፣ እየሰራው ነው። በትርፍ ሰዓቴ ደግሞ ላይ እመጣለሁ፣ እንከሰዋለን፣ ወደሚማርበት ዩኒቨርሲቲ ሪፖርት እናደርጋለን። ያስፈራራት ነበር፣ ይዝትባት ነበር፣ አንጠለጥልሻለሁ ብሏታል። እንደዛ እንደዚህ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ላይክ ወደ ሀቢባ ቤት ነበር። ላይክ ይሄ በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ቃላው ድርጊት ያለው ሰው በራሴ አይፈቅደውም፣ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland. Okay? ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለውም። ማንም ሰው ሄዶ ሪፖርት ማድረግ ይችላል። አውቃለሁ ይህን ነገር ሰው ነኝ፣ እሳሳታለሁ እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው። ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደለል ሀገር አይደለም። ማወቅ አለባችሁ። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ቁጭ የሚሄድ ሰው አይደለሁም። በሁለት ሳምንት በአንድ ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ። ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ታስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር የኔ። ዳስ ማይ ሚስቴክ። የሆነ ጊዜ እንትን ብዬ ነበር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም፣ በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበር። የዛን ጊዜ ከኔ ጋር ነበር አካውንት እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ እገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባቸው ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። 2 አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ደግሞ አንዱ ይሄ ያለ። ሁለቱም አካውንቶች አለ ከኔ ጋር ያለው። የማንንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር መብራሪያ ለምን አይሰጠንም? መብራሪያ መሰጠት አለበት። መብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ወይ እኛ
እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት ነው አማርኛ አይመለከተው እኮ ምን ታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም መተን ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁ፣ አይመለከታችሁም። እናንተ ዩቲዩብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መታ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁ። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡት ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ እኔ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን፣ ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደበችሁ ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ። አንተ ይህን እችን ያወራሃትን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁን ደግሞ ቁጭ በቤቴ ላይ እና ጭንቅላት የምትወዱት እናንተ አስቡ። ይህን የቀራችሁ ሌላውን ቅራሽ ቅርለ ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ውደደኝ እስካላልኩ ድረስ ማለት ነው። ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ከቆሌህ ጋር ታገር አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናቸው? ደም ካለመድክ በስተቀር
ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሰድ ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተጠለጠል? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብዳለች ደግሞ ሶሻል እንደ ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይ ዘ ወይ ይሄ ይሄ በዌብሳይት ኦንላይን ማሙናችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆኑ ሰውየው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር አይ ኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የምሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የምሄደው። ግን ጀስት እችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙላችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁ እንደ ማንም ሰው ሳይሆን እንደ ወንድማችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆቼ ናቸው እና ከኔ ጋር የቆያችሁ እናንተ ምንም አይነት ቃላት የለኝም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸውና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው የማመሰግነው ከልብ። የማልጠብቀው ነገር ነበር የማልጠብቀው ነው። ከእናንተ እጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየተጨፈጨፍን ባይ ዘ ዌይ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ
እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁት አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁ ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ስታር ፋሚሊ፣ እኔ ለእናንተ ቃላት የለኝም። ለሁላችሁም አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ፣ ግን አናገናምሽ ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተዋጣላችሁ ጥያቄዎች ይገባኛል በደንብ አድርጌ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ እረፈህ ተኛ በሉ። ጨርሰናል መሰለኝ። አም ሪሊ ሶሪ። አሁን እንትን ማድረግ አልችልም። በጣም ይቅርታሽ። ሰው መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልዝጋው። አንድ ሁለት ሶስት ሰው ገስት ለማስገባት ሞክራለሁ። ከማውቀው ሰው ብዙ የለም። ከዛ ደግሞ በተለይ ይህን ነገር በስነስርዓት መናገር እፈልጋለሁ። ይህን ነገር በስነስርዓት መናገር እፈልጋለሁ። እግዚአብሔር እኔ የእናንተን ችግር የሃይማኖትና የዘር ችግራችሁን እዛ ይዛችሁ ጥግ ያዙ። ኦኬ። እኔ ዘር ውስጥ ችግር ውስጥ ሃይማኖት ውስጥ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን ወዳለሁ፣ ሃይማኖቴን ወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር አታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን የማንም ህዝብን የማንም ሀገርም የማንም ሃይማኖትም እንዲያልቅ እንዲገደል እንዲራብ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ሰብአዊ ምንድን ባለ እንትን ሁሉ የሰው እየተሳሳተ አልኖርም። አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን ወዳለሁ፣ ህዝቤን ወዳለሁ፣ ማንነቴን ወዳለሁ፣ ሃይማኖቴን ወዳለሁ። የራሴን ስለወደድኩ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ። ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ፣ ጥቁር፣ ማንም ባንጋሊ፣ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክቶከር ለምን አልወደቀ አትበል። እሺ ችግራችሁን ይዛችሁ ተጋበሉልኝ። አቴን ጨርሰናል መሰለኝ። ያው አንድ ለሰው ያስገባ ፈልጌ ነበር፣ ግን እያየሁ አይደለም ፈልገቱ ሰዎች ያ አይ ቲንክ መውጣት አለብኝ መሰለኝ።
30 ደቂቃ ብላና 30 ደቂቃ እንወጣለን። እሺ ምንድነው እንደ አዲስ ቲክታክ ሮክ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አላከችም። የምመለስበት ሰዓት ነው ጋይስ። ዛሬ ባልጫወትም ግን ነገ ወይ ከነገ ወዲያ እገባለሁ። ቴንክ ሶ ማች ሁላችሁም አመሰግናለሁ። ፈጣሪ ጉልበት ይስጥ። አሜን። ሰው ይወጣ እንዴ? ሰዎች ከጨርሰናል። ፊኒሽ የሚወራ የለኝም። ከዚህ ጨርሻለሁ። ጊፍት ገላሪ ሙላ ሞልቻለሁ።